ሀራምቤ ሬዲዮ 98.7 የዕለት ሰኞ መጋቢት 7 ቀን 2018 ዓመተ ምህረት የሰዓቱን ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር አይንሸት ሙሉጌታ ነኝ። ዋናዎቹን በማስቀደም ጀምራለሁ። አብራችሁን ቆዩ። የካቶሊክ ጳጳሳት ኢትዮጵያውያን ከጥላቻ እንዲርቁ ስለማሳሰባቸው፣ አዲስ የጦርነት ስጋት ለወጣቶች ስደት ምክንያት እየሆነ ነው ስለመባሉ፣ ኢትዮጵያ ልታገኝ ትችላለች ተብሎ ከተገመተው የውጭ የልማት ፋይናንስ ውስጥ እስካሁን ያገኘችው ከግማሽ ያነሰ ነው ስለመባሉ፣ ከአፍሪካ የደቡብ ሱዳን ጦር በጆንግሌ ግዛት የምትገኘውን አዋሳኝ ምስራቃዊ ከተማን በቁጥጥር ስር ስለማዋሉ፣ ከዓለም አቀፍ ሐማስ ኢራን በጎረቤቶቿ ላይ ጥቃት እንዳትሰነዝር ስለመጠየቁ። አድማጮች ዜናዎቹን በዝርዝር አስደምጣችኋለሁ። በድጋሚ አብራችሁን ቆዩ። የካቶሊክ ጳጳሳት ኢትዮጵያውያን ከጥላቻ እንዲርቁ አሳሰቡ። በንጹሃን ላይ የሚፈጸሙ ጥቃቶችንም አውግዘዋል። የኢትዮጵያ ካቶሊክ ጳጳሳት በልዩ ልዩ የሀገሪቱ ክፍሎች በንጹሃን ዜጎች ላይ የሚፈጸሙ የጥቃት ተግባራትን ያወገዙ ሲሆን ኢትዮጵያውያን ከጥላቻ እንዲርቁና ማህበራዊ መከፋፈልን ለማባባስ የሚደረጉ ሙከራዎችን ውድቅ እንዲያደርጉም ጥሪ አቅርበዋል። የኢትዮጵያ ካቶሊክ ጳጳሳት ጉባኤ ባወጣው መግለጫ ንጹሃን ዜጎችን ኢላማ ያደረጉ ጥቃቶች ና ግፎች የሚወገዙ መሆናቸውን ገልጿል። እንዲህ አይነቱ ጥቃት በሃይማኖታዊ ትምህርቶች፣ በባህላዊ ወጎችም ሆነ በፖለቲካዊ ምክንያቶች ተቀባይነት የሌላቸው ስለመሆናቸው አስገንዝበዋል። ጳጳሳቱ በኦሮሚያ ክልል አርሲ ዞን በቅርቡ የተፈጸሙ ጥቃቶችን በማንሳት በአካባቢው እየተደጋገመ ያለው ግፍ እንዳሳሰባቸውም ገልጸዋል። የጉባኤው ፕሬዝዳንት ብፁዕ ካርዲናል ብርሃነ ኢየሱስ ደምረው ሱራፌል ባስተላለፉት መልእክት በተለያዩ የሀገሪቱ ክፍሎች በተለይም በአርሲ ዞን እየተደጋገመ ባለው ዘግናኝና ኢሰብአዊ ግድያ እንዲሁም ንጹሃን ዜጎችን ኢላማ ባደረገ የንብረት ውድመት እጅግ አዝነናል ብለዋል። አዲስ የጦርነት ስጋት ለወጣቶች ስደት ምክንያት እየሆነ ነው ተባለ። አዲስ የጦርነት ስጋት የትግራይ ተወላጆች ከሰሜን ኢትዮጵያ ለቀው እንዲወጡ እያደረገ ነው ሲል የፈረንሳይ ዜና አገልግሎት ኤኤፍፒ ዘግቧል። የዜና ወኪሉ በትግራይ ክልል መዲና መቀለ በእኩለ ሌሊት የጀርባ ቦርሳና ሻንጣ የያዙ በርካታ ወጣቶች ወደ አዲስ አበባ የሚወስዳቸውን አውቶቡስ በማፈላለግ ላይ መሆናቸውን መመልከቱን ገልጿል። በፌዴራል መንግስቱና በትግራይ ኃይሎች መካከል በተደረገው ጦርነት ውስጥ ተሳትፎ የነበራቸው ወጣቶች ከእንግዲህ የጦርነት ሰለባ መሆን እንደማይፈልጉ መግለጻቸውንም ዘገባው አመላክቷል። በዚህም ምክንያት ክልሉን መልቀቅ አማራጭ እያደረጉ መሆኑን አስረድተዋል። የመካከለኛው ምስራቅ ቀውስ ዓለምን እያነጋገረ ባለበት በዚህ ወቅት በቀይ ባህር ቀጠና በአፍሪካ ቀንድ ሌላ ግጭት እያንዣበበ እንደሚገኝም ዘገባው አመላክቷል። የፖለቲካ ፓርቲዎች 7 ክልሎች ላይ የጸጥታ ስጋት እንዳላቸው ለምርጫ ቦርድ ማሳወቃቸው ተገለጸ። ምርጫ ቦርድ ከክልል መንግስታትና ከጸጥታ ተቋማት በማሰባሰብ ይፋ ባደረገው የክልሎችን የጸጥታ ሁኔታ የሚመለከት ሪፖርት ላይ የፖለቲካ ፓርቲዎች መሬት ላይ ያለውን ሁኔታ አይገልጽም ብለው የሚያስቧቸው አካባቢዎች ካሉ ለይተው እንዲያቀርቡ በጠየቀው መሰረት እስካሁን መረጃ ከላኩለት ፓርቲዎች 7 ክልሎች መለየታቸውን አስታውቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ መጋቢት 4 ቀን 2018 ዓመተ ምህረት የመራጮች ምዝገባና ተያያዥ ጉዳዮችን በሚመለከት በሰጡት ጋዜጣዊ መግለጫ የክልሎችን የጸጥታ ሁኔታ የሚመለከት መረጃ እንዲያቀርቡለት ቦርዱ ከጠየቃቸው የፖለቲካ ፓርቲዎች ውስጥ 15 የሚሆኑት ብቻ እንደላኩለት ገልጸዋል። መረጃዎቹን መሰረት በማድረግም መጋቢት 2 ቀን 2018 ዓመተ ምህረት ከፓርቲዎች ጋር ውይይት ማድረጋቸውን ሰብሳቢው አስረድተዋል። ፓርቲዎቹ በላኩለት መረጃ መሰረትም 7 ክልሎች ላይ የጸጥታ ስጋት እንዳላቸው መግለጻቸውን፣ ቦርዱም ይህን መሰረት በማድረግ ወደፊት ከሌሎች ፓርቲዎች የሚደርሰውን መረጃም በማካተት መሬት ላይ ያለውን ሁኔታ ወርዶ የሚያጣራ ቡድን እንደሚያቋቁምም ጠቁመዋል። መሬት ላይ ያለውን ሁኔታ እንዲያጣራ ከሚላከው ቡድን ጋርም የተደራጁ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶችና የቦርዱ ባለሙያዎች እንደሚካተቱም ገልጸዋል። ፓርቲዎች ሁሉም ክልሎች ላይ ስጋት መኖሩንና የቀረበው ሪፖርት መሬት ላይ ያለውን ሁኔታ አይገልጽም የሚል ጥያቄ ካቀረቡ ቡድኑ በሁሉም ክልሎች ወርዶ ክትትል እንደሚያደርግም ጠቁመዋል።
ኢትዮጵያ ልታገኝ ትችላለች ተብሎ ከተገመተው የውጭ የልማት ፋይናንስ ውስጥ እስከ አሁን ያገኘችው ከግማሽ ያነሰ ነው ተባለ። የአፍሪካ ልማት ባንክ ኢትዮጵያ ከአውሮፓውያኑ 2023 እስከ 2027 ልታገኝ ትችላለች ብሎ ከገመተው የውጭ የልማት ፋይናንስ ውስጥ እስከ አሁን ያገኘችው ከግማሽ ያነሰ ነው ብሏል። ባንኩ ሰሞኑን ባወጣው የልማት ፋይናንስ የግምገማ ሪፖርቱ ሀገሪቱ ከአውሮፓውያኑ 2023 እስከ 2025 ብቻ ሊጸድቅላት ይችላል ብሎ ከገመተው 1.1 ቢሊዮን ዶላር ውስጥ 538.8 ሚሊዮን ዶላር ብቻ ማግኘቷን ገልጿል። የልማት ፋይናንሱ ከተጠበቀው በታች የሆነው የአፍሪካ ልማት ባንክ በ3 ዓመታት ውስጥ ይሰጣል ተብሎ ከተጠበቀው 532.5 ሚሊዮን ዶላር የልማት ድጋፍ ውስጥ 297.9 ሚሊዮን ዶላር ብቻ በመመደቡና በርካታ የግሉ ዘርፍ ፕሮጀክቶች ወደ ተግባር ሳይገቡ በመቅረታቸው መሆኑን ሪፖርቱ ጠቅሷል። የዋጋ ንረት መቀነሱና መንግስት የሚሰበስበው ሀብት በከፍተኛ መጠን መጨመሩ አበረታች መሆኑን የጠቀሰው ባንኩ ሆኖም የኢኮኖሚ መዋቅራዊ ችግሮች እንዳልተቀረፉና በዓለም ገበያ ላይ የኢኮኖሚው ተወዳዳሪነት ደካማ እንደሆነ ገልጿል። አንዳንድ የኢትዮጵያ አካባቢዎች በሚቀጥሉት ሳምንታት ከፍተኛ የሙቀት መጠን እንደሚያስተናግዱ ተነገረ። በሚቀጥሉት ሳምንታት የጋምቤላ፣ የአፋር፣ የሶማሌ፣ የቤኒሻንጉል ጉሙዝ ክልሎች እንዲሁም የአማራ ክልል ምዕራባዊ ዞኖች ዕለታዊ ከፍተኛ የሙቀት መጠን ከ33 እስከ 41 ዲግሪ ሴልሺየስ ሊደርስ እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። በወሩ ውስጥ የሚታየው ጠንካራ የቀን ፀሐይ ሐሩር ሞቃታማ ሌሊት እንደሚያስከትልም ተጠቁሟል። ይህ ከፍተኛ የሙቀት መጠን በሰውና በእንስሳት ጤና እንዲሁም በውሃ ሀብት ላይ ጫና ሊፈጥር ስለሚችል ህብረተሰቡ ተገቢውን ጥንቃቄ እንዲያደርግም ኢንስቲትዩቱ አሳስቧል። በሌላ በኩል የግብርና አካባቢዎች በጠንካራ የደመና ስብስቦች ምክንያት የበልግና ዝናብ ተጠቃሚ እንደሚሆኑም ተገልጿል። ደቡባዊ የሀገሪቱ ክፍሎች ከሚጠበቀው ዝናብ 30 በመቶ ያህሉን፣ መካከለኛውና ምስራቃዊው ክፍል ደግሞ ከ20 እስከ 40 በመቶ የሚሆነውን ዝናብ እንደሚያገኙም ተተንብየዋል። በአዲስ አበባ ከተማ የትራንስፖርት ታሪፍ ጭማሪ ተደረገ። የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ በነዳጅ ምርቶች ላይ የተደረገውን የዋጋ ጭማሪ ተከትሎ በከተማዋ የህዝብ ትራንስፖርት አገልግሎት ላይ የታሪፍ ጭማሪ ማድረጉን በይፋ አስታውቋል። አዲሱ ታሪፍ ከዛሬ ሰኞ መጋቢት 7 ቀን 2018 ዓ.ም ጀምሮ በሁሉም የከተማዋ የትራንስፖርት ዘርፎች ላይ ተግባራዊ ይሆናል። የሚኒባስ ታክሲ በሃይገርና በአውቶቡስ ላይ ቀደም ሲል በየኪሎ ሜትሩ ተሰልቶ በስራ ላይ በነበረው ታሪፍ ላይ ከ5 እስከ 10 ብር የሚደርስ ጭማሪ ተደርጓል። በተደረገው ማሻሻያ መሰረትም አገልግሎቱን በተገቢው መንገድ የማይሰጡና ህብረተሰቡን ለተለያዩ እንግልቶችና ቢሮ ካስቀመጠው ህጋዊ ታሪፍ ውጪ የሚያስከፍሉ አገልግሎት ሰጪዎች ሲያጋጥሙ ህብረተሰቡ ጥቆማ እንዲሰጥም ተጠይቋል። በዚህም በነጻ የስልክ መስመር 9417 ወይም በአካል በአቅራቢያ በሚገኝ ትራንስፖርት ቅርንጫፍ ጽህፈት ቤቶችና የትራንስፖርት ዘርፍ ባለሙያዎች የተሽከርካሪውን ሰሌዳና ሰዓት በመያዝ ጥቆማ መስጠት እንደሚቻል የተቋሙ መረጃ አመላክቷል። የደቡብ ሱዳን ጦር በጆንግሌ ግዛት የምትገኝ ወሳኝ ምስራቃዊ ከተማን በቁጥጥር ስር አዋለ። የደቡብ ሱዳን ጦር ኃይል አባላት ስትራቴጂያዊ የሆነችውን የአኮቦ የድንበር ከተማን ነጻ ማውጣታቸውን ከ50 በላይ አማጽያንን መግደላቸውን እንዲሁም በርካታ ተሽከርካሪዎችንና ከባድ የጦር መሳሪያዎችን መማረካቸውን የጦር ሰራዊቱ ቃል አቀባይ ጄኔራል ሉሉሩአይ ኮአንጋ አስታውቀዋል። ባለስልጣናቱ ጥቃቱን ከመሰንዘራቸው በፊት ሲቪሎችንና የረድኤት ሰራተኞች እንዲወጡ በማድረጋቸው ምክንያት ወደ 200,000 የሚጠጉ ሰዎች ከተማዋን ለቀው መሸሻቸውም ተገልጿል። ከተማዋ ዳግም በቁጥጥር ስር መዋሏን ተከትሎ የተፈናቀሉ ነዋሪዎች ወደ ቤታቸው እንዲመለሱ ጥሪ የቀረበ ሲሆን የተባበሩት መንግስታት ኤጀንሲዎችና የሰብአዊ ረድኤት ድርጅቶች በአካባቢው ስራቸውን እንዲቀጥሉም ተጠይቀዋል። ግጭቱ ዳግም ያገረሸው በአውሮፓውያኑ አቆጣጠር በ2025 የተቃዋሚ መሪው ሪክ ማቻር በሀገር ክህደት ወንጀል መታሰራቸውን ተከትሎ ሚሊሻዎች በርካታ የሰሜን ምስራቅ ከተሞችን በቁጥጥር ስር በማዋላቸው እንደነበርም ይታወሳል።
ዚምባብዌ ብሔራዊ የሰው ሰራሽ አስተውሎት ስትራቴጂን ይፋ አደረገች። ዚምባብዌ ሁሉን አቀፍ ልማት ላይ ያነጣጠረ የ2026-2030 ብሔራዊ የሰው ሰራሽ አስተውሎት ስትራቴጂን ይፋ አድርጋለች። ፕሬዝዳንት ኤመርሰን ምናንጋጓ የሀገሪቱን ዲጂታል ነጻነትና ልማትን ለማረጋገጥ የተወሰደ ወሳኝ እርምጃ ነው ሲሉ በፓርላማ በተካሄደው የምረቃ ስነ ስርዓት ላይ ገልጸዋል። መርሃ ግብሩ የችሎታና የአቅም ግንባታ ልማት፣ የመሰረተ ልማት ሉዓላዊነት፣ የሰው ሰራሽ አስተውሎት አጠቃቀምን ማስፋፋት፣ የስነ ምግባራዊ አስተዳደር መርሆች ላይ የተመሰረተ ነው ተብሏል። ፕሬዝዳንት ምናንጋጓ አዲሱ ስትራቴጂ የትምህርት ስርዓቱን ለማሻሻልና ምርምሮችን ለማፋጠን ያስችላል ሲሉም በማህበራዊ ሚዲያ ገጻቸው ላይ አስፍረዋል። ሐማስ ኢራን በጎረቤቶቿ ላይ ጥቃት እንዳትሰነዝር ጠየቀ። የኢራን ወዳጅ የሆነው ፍልስጤማዊው ታጣቂ ቡድን ሐማስ ኢራን በዙሪያዋ ያሉ ጎረቤት ሀገራትን ኢላማ አድርጋ የምትፈጽመውን ጥቃት እንድታቆም ጠይቋል። በተጨማሪም ሀገራትና ዓለም አቀፍ ድርጅቶች በአሜሪካ፣ እስራኤልና በኢራን መካከል የሚደረገው ጦርነት በአስቸኳይ እንዲቆም ጥረት እንዲያደርጉም ጥሪ አቅርቧል። ሐማስ በመካከለኛው ምስራቅ እየተካሄደ ያለውን ጦርነት በጣሙን አሳሳቢ በሆነ ሁኔታ እየተከታተለው መሆኑን በመጥቀስ ሁኔታው የቀጠናውንና የዓለምን ሰላምና መረጋጋትን አደጋ ላይ የሚጥል ነው በማለት ስጋቱን ገልጿል። ቡድኑ በቴሌግራም ገጹ ላይ ባሰራጨው መግለጫ አሜሪካና እስራኤል በኢራን ላይ የሚፈጽሙት ጥቃት ዓለም አቀፍ ሕግና ዓለም አቀፍ የሰብአዊነት ሕጎችን የሚጥስ ነው በማለት በቀጠናው የሚገኙ ሀገራት በመተባበር በኢራን ላይ የተከፈተውን ጦርነት እንዲያስቆሙም ጠይቋል። ሐማስ በእስራኤል ላይ የፈጸመውን ጥቃት ተከትሎ በጋዛ ውስጥ ለ2 ዓመታት በተካሄደው ጦርነት ከባድ ጉዳት የደረሰበት ሲሆን ጋዛም በከፍተኛ ሁኔታ ወድማለች። ኩባንያው በሰው ሰራሽ አስተውሎት የሚቀናበሩ ምስሎች ከዩቲዩብ ላይ እንዲነሱ የሚያስችል አሰራርን ይፋ አደረገ። የዩቲዩብ ኩባንያ ጋዜጠኞች፣ የመንግስታት ባለስልጣናትና የፖለቲካ እጩዎች በሰው ሰራሽ አስተውሎት ዘዴ ድምጻቸውንና ገጻቸውን በማመሳሰል የሚሰሩባቸው ተንቀሳቃሽ ምስሎች ከዩቲዩብ ላይ እንዲጠፋላቸው የሚያስችል አገልግሎት ጀምሯል። ኩባንያው ይህንን አገልግሎት የጀመረው ጋዜጠኞችንና የመንግስት ባለስልጣናትን በሰው ሰራሽ አስተውሎት ከሚሰሩ ሐሰተኛ ቪዲዮዎች ለመከላከል መሆኑን ሰሞኑን ባሰራጨው መረጃ ገልጿል። ይህንኑ አገልግሎት መጠቀም የሚፈልጉ ግለሰቦች የራሳቸውን ትክክለኛ ቪዲዮ ቀርጸው ኩባንያው ባዘጋጀው ቅጽ ላይ መመዝገብ እንደሚኖርባቸው የጠቀሰው ኩባንያው ዩቲዩብ በሰው ሰራሽ አስተውሎት ተመሳስለው የተሰሩ ቪዲዮዎችን ዝርዝር ለአመልካቾቹ በማቅረብ እንዲነሱላቸው መጠየቅ እንደሚችሉና ምስሎቹም እንደሚነሱ አስገንዝበዋል። ዩቲዩብ የአዲሱን አገልግሎቱን ተደራሽነት በቀጣዮቹ ዓመታት ለማስፋፋት ማቀዱንም አሳውቋል። ከሀራምቤ ሬዲዮ 98.7 ለሰዓቱ የያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ዋና ዋናዎቹን በማስታወስ አበቃለሁ። የካቶሊክ ጳጳሳት ኢትዮጵያውያን ከጥላቻ እንዲርቁ ስለማሳሰባቸው፣ አዲስ የጦርነት ስጋት ለወጣቶች ስደት ምክንያት እየሆነ ነው ስለመባሉ፣ ኢትዮጵያ ልታገኝ ትችላለች ተብሎ ከተገመተው የውጭ የልማት ፋይናንስ ውስጥ እስካሁን ያገኘችው ከግማሽ ያነሰ ነው ስለመባሉ፣ ከሀገር ቤት የደቡብ ሱዳን ጦር በጆንግሌ ግዛት የምትገኘውን አዋሳኝ ምስራቃዊ ከተማን ቁጥጥር ስር ስለማዋሉ፣ ከአፍሪካ ሐማስ ኢራን በጎረቤቶቿ ላይ ጥቃት እንዳትሰነዝር ስለመጠየቁ፣ ከዓለም አቀፍ ለሰዓቱ ያጠናቀርናቸው ዜናዎቻችን እስካሁኖቹ ነበሩ። ዜናዎቹን አይንሸት ሙልጌታ አስደመጥኳችሁ። ቀሪ የጣቢያችን ዝግጅቶች መደመጣቸውን ይቀጥላሉ። በያላችሁበት ሰናይ ቀን ይሁንላችሁ።